ቲክቶክ እጠቀማለሁ ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው ደውዬላቸው እሻሉ ተነጋገርን ተነጋግረን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን እንደሆነ የተደጋገረ ከልጁን ጋር መታወሪው ትዳር የሚፈልገው ልጅ ጋር መታወሪው እፈልጋለሁ ብለሽ ልካሽ ማለት ነው አዎ ከዛ መታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ ከላኩኝ በኋላ ልከለቴ ካለቀ በኋላ እንደገና 73000 ብር 73000 ብር 600 ላኪልኝ አለኝ ለምኑ ለሰርጉ ማዘጋጃ አለኝ ቆይሽ አሁን ወደ ዋናው ነገር ገባች እንደውም ስሩንን ያዘው ብዬ ነው እሺ መጀመሪያ አንቺ ወንዱን መረጥሽ ፎቶ ልኮልኝ አይቻለሁ ፎቶ አለሽ አለኛ አራ ልታገቢው የነበረው እስኪ እንየውሽ ቴጂ ወይ ቆንጆ ነው ምንም አይልም ነበር ይሄ ማይረባ አይደለም ቆይ እንደሱ እንዳይሆን ለምሳሌ እሱም በፎቶ ተነግዶበት እንዳይሆን እሱ ራሱ ፎቶውን ለመላኩ በምን እናረጋግጣለን አሁን ቲክቶክ ላይ ያሉት ምንድነው ያሉሽ መጀመሪያ እስኪ ቆይ ይሄን ፎቶ እንየው ለምሳሌሽ አሁን ይሄ ልጅ የዚህ ልጅ ፎቶ መጠቀም ራሱ አንቺ እንዴት ዋልሽ ልጅ ይላል ነው ደግሞ ዳውንሎድ ሁሉም በድምጽ ያወራኝ እንዳላከ ያለበት ሁሉም ኢንፎርሜሽን እሱ ላይ ነው ያለው አይደለም ቆይ ይሄ አሁን ይሄ ነው ልታገቢው የነበረው ልኮልኝ አየው ማን ይላክልሽ ይሄን ፎቶ እሱ ውስጥ አለ ሙስሊም ነው ሰው ይላክልኝ እሱ ውስጥ ላኪው አለ እሱ ትዳር አገናኙ ማለት ነው ቲክቶክ ላይ እንዴት ነው እነሱ የሚሰሩት ስልካቸውን ይልካሉና ትዳር ፈላጊ ይሉና ይልካሉ ትዳር የምትፈልጉ ሰዎች ወደኛ ደውሉ ይላሉ ወደኛ ደውሉ ይላሉ እሺ ከዚህ ብሩ የላክሽበት ነው ይሄ እሱ ጋር 2500 የመጀመሪያው እሺ ችግር የለም የኔ ልጅ አታስቢ ስለሚፈራ ነው ለፍቅር ቦታ አለው የኔ ልጅ በኔ በጣም ብቻ አቀራረብሽኝ በጥንቃቄ ምናምን ይላል እነዚህ የተላላክሻቸው ድምጾች ናቸው የላከልኝ እሱ ማን ይላከልሽ ማገባው ልጅ አልደውል ሲል ልጅ እኮ አይደውልም አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው ሰርጉ ሁድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያረግሽ ፈልጎ ነው ልጁ አለኝ ሳትተዋወቁም ሰርግ ልትደግሱ ማለት ነው በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባዋልሽ የባርዳልኝ ነው ሲሉ በቃ ይሻልኩ ያው ትዳር ፈላጊም ስለነበርኩኝ ያው ይሻልኩ እንዳጋጣሚ ይሆናል ብዬ ነው አስቤ ነበር አሁን አንቺ ቆይ እንደ ሁኔታውን እንትን ለማለት አንቺ ቲክቶክ ትጠቀሚያለሽ ቲክቶክ ላይ ትዳር የምትፈልጉ ሰዎች በዚህ ቁጥር ደውሉልን ትዳር እናገናኛለን አሉ እነሱ ደወልሽላቸው ትዳር ፈለጉልሽ ከዛ ከዚህ ሰው ጋር አስተዋወቁሽ ማለት ነው በስልክ ይሄን ፎቶግራፍ ላከልሽ ቆይ እንረጋጋ ይሄን ፎቶ የላከልሽ ይሄን ፎቶ ላኩልሽ አየሽው ወደድሽው የዚህ ፎቶ ባለቤት ደግሞ ራሱ ሰውየው ፎቶ መላኩን አንቺ ሊያገባ መሆኑን ያውቃል የኔም ፎቶ ልኮ አይቶታልና የኔ ልኮልን ነበር አይቶታል እኮ መሐል ላይ የሆነ ሰው አለ የሚያላልኩት ማለት ነው አገናኙ ነው የሚያላልከው ሁለታችሁ ግን አንተዋወቅም በስልክ መናወራው በቃ በስልክ ከዚህ ጋር ታወሪያለሽ ከዚህ ጋር አወራለሁ ስልኩ አለሽ እዚህ ላንድ ስልኩ አለኝ ይኸው እዚህ ጋር እኮ አለ ተክሌ በዚህ ደውይለ ደግሞ የኔ ልጅ እያሉ ነው የኔ ልጅ ጋር ነው እሱ ጋር የላኩበት ደረሰኝ ሁሉም አለ እሱ ደረሰኙ ማን ነው የሚለው እስኪ እሺ ደረሰኙ ይበልጣል የላኩልን ለይበልጣል ነው ለይበልጣል ደላላው ሳይሆን ተቀባዩ የምልክለት ባካውንቱ ተቀባይ እኮ ባላገናኙ ማለት ነው ቆይ ያገናኘሽ ሰውዬ ይሄ የኔ ልጅ እያለ የሚለው ሰውዬ ለሱ ነው ላክሽው ለሱ ሳይሆን ይበልጣል ለሚለው ነው ላኪለት ይያለ ሲያስልክልስ ያው ሰውዬው ደግሞ ለሱ ይሰጠዋል ራሱ ስም እየቀየረ ራሱ ሊሆን ይችላል ማለት ነው ይሄ አሁን የምታወሪው እሱ ጋር ፎቶ አለ እኮ የሰውዬው ይሄ መነጽር ያደረገው መነጽር አድርጓል መስሱ ጋር መነጽር ያደረገው ሳይሆን ቀይ ሸሚዝ የለበሰው የሞላይ ቀይሽ ለምን መሰለሽ ፎቶ አየው ነው ይሄኛው እኮ አረብ ነው ጀማል ነው የሚለው ይሄ ጀማል ነው ስለበሻ መድኃኒትም ሲያወራ አውርጄዋለሁ ፎቶ ላይ አውርጄዋለሁ
ስለ ሀበሻ መድኃኒትም ሲያወራ አውርጃለሁ ፎቶ። ይሄ የሩቅ ምስራቅ አይነት ሰው ነው የሚመስለው አይደለ? ኤዥያን እንትን ይሄ እንትን ይሄ ፓኪስታኖች ምናምን ኳላላምፑር ኢንዶኔዥያ እንደዛ ነገር ነው። አሁን ላንቺ ቆይ አሁን ይኸውልሽ ይሄ ሰውዬ በዚህ እንትን እያለ እንዴት ዋልሽ ልጄ ምናምን እያለ የሚደውልልሽ አለ። እዚህ ጋር ደግሞ ስልክ ተሰጥቷል። አሁን እዚህ ጋር ምን አለ ይበልጣል የሚባል ብር ያስገባሽለት ሰውዬ ይበልጣል አውዴ ሞገስ ነው የሚባል ብር 2500 የገባለት ሰው ማለት ነው። ማለት ይሄን የሚያደርገው ይሄን ፎቶ ስለላከልሽ ይሄ የተላከው ፎቶ ደግሞ ባልሽ ስለሚሆን 2500 ብር ላክሽ። ከዛ 70 ሺህ ብር ነው የላክሽው። እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብሎ ይሄን ከላኩ በኋላ 73600 ላኩኝ። 73600 ለምኑ ነው? እሱ ለሰርጉ ለሚዘጋጅበት አለ። እሺ ከዛስ? እሺ ንገሪኝ እስኪ ታሪክ። ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ። ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ። ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽው ፎቶውን ማለት ነው። ይሄኛው ሰውዬ ነው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር የወሰደ ማለት። ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ዕለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉን ነገር አዘጋጅተናል ለዋስ የሚሆን 50 ሺህ ብር ላኪልኝ አለ። ከዛ ልጁ ጋር ስደውልለት አያነሳም። ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ሲለኝ ከዛ ሰው ጭቅጭቅ ሲያደርገኝ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ። ምንድነው ዋስ? እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን። ድርጅታችን ታዋቂ ነው የታወቀ ነው ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ። ከዛ ላኩ። ለምን ዋስ አትይ? ዋስ ማለት ምን ማለት ነው? ከሽማግሌ ለጥሎሽ ቶዮታ ላንድ ክሩዘር የተላከላት ኢትዮጵያዊት እንስት ማንነት ታወቀ። ሰላም ጤና ይስጥልን። ይህ የብራና መረጃ ነው። ሰሞኑን በማህበራዊ ሚዲያ ገጽ ላይ ግዝፍ ነስቶ የሰነበተውና እዚህም ደርሰናል ወይ ያስባለው የቶዮታ ላንድ ክሩዘር የጥሎሽ ጉዳይ የጥሎሹ የተላከላት ወጣት ማንነት ዛሬ በይፋ ታውቋል። ወጣት ፌኒት ገመችስ ትባላለች። ዛሬ በኢንስታግራም ገጿ ላይ ይፋ እንዳደረገችው ከሆነ ጥሎሽ የተላከልኝ የቶዮታ ላንድ ክሩዘሩ ባለቤት እኔ ነኝ ብላለች። በኢንስታግራም ገጿ ላይ እንዳጋራችው ከሆነ አይግረማችሁ ቶዮታ ላንድ ክሩዘር ብቻ ሳይሆን ለቁጥር የታከቱ ወርቆች፣ ለቁጥር የታከቱ አልባሳት ጭምር ተልከውልኛል የሚል መልእክት ያለው ፎቶግራፎችና ቪዲዮ ምስሎችን በኢንስታግራም ገጿ ላይ አያይዛ ለቃለች። ከዚያም ባሻገር የወደፊት የትዳር አጋሯን ማንነት ባትገልጽም በምስልም አጋርታው ይኸው ቶዮታ ላንድ ክሩዘርን የላከልኝ የወደፊት ተጣማሪ እሱ ነው ብላለች። በዚህም ቶዮታ ላንድ ክሩዘር ተልኮ ይሄ ሰውዬ ገንዘቦችን እያሸሸ ወይም ደግሞ መኒ ላውንደሪ እየሰራ ቢሆንስ እንዴት በሉና ጠይቁ። እንግዲህ ፌኔት ገመቺስ ለተባለች ልጅ ሽምግልና ሲላክ የ50 ሚሊዮን ብር መኪና ለቤተሰብ ተልኳል ብለናል። እሺ ለሷ ለልጅቷ ልብሱን የግንባር ላይ የሚደረጉትን ጣት ላይ የሚደረጉትን አንገት ላይ የሚደረጉትን 2 የባህላዊና የሐረር ልብሶች ላይ የተደረጉ ወርቆችን ስንገምታቸው ጠቅላላ ከ250 እስከ 300 ሚሊዮን ብር ድረስ ያወጣሉ ብለን ገምተናል። በዚህ ሽምግልና ምክንያት የላካቸው ዕቃዎችን ወደ ቤተሰቦቹ አዘዋወረው ማለት ነው አይደል? በሌላ ቋንቋ አጠበው ማለት ነው በሌላ ቋንቋ። ስለዚህ በቀላሉ እሱ ጋር የነበሩትን ንብረቶች ሽምግልና በሚል ተልካሻ ምክንያት ወደ ቤተሰቦቹ አሸጋገረው ማለት ነው። እንደዚህ እንዳንዳንድ ለምንድን ነው የማናስበው? ግን እንደዚህ ሊሆን የሚችልበት እድል አለ። ባዜ ምንጫቸው የማይታወቁ ንብረቶችን የተለያዩ የሀገራችንን ባህሎችና ኖርሞችን ምክንያት በማድረግ ትልቅኛ የምናወራው ይህን ያህል ብር ሰጣት ምናምን ሊሆን ይችላልና በዚህ ጉዳይ ላይ እንትን የምትሉ ሰዎች እያሰባችሁበት እንደዚህ ነው መታሰብ ያለበት ብዬ ስለጠረጠርኩ ነው። በተጨማሪ ግን እነዚህ የሎተሪ የስጦታ የተለያዩ ሽልማቶች ታክሰብል ናቸው። እንደዚህ
የተጋነኑ የሰርግና የተለያዩ ስጦታዎች ህጉ ምን ይላል? የታክስ ጉዳዩስ ምን ይላል? ከአንድ አካል ወደ ሌላ አካል ነው አሁን ንብረቱ እየተላለፈ ያለው አይደል? በዚህ መካከል ታክሶች አይኖሩም ወይ? ሽምግልናና ሰርግን አስመልክተው ከወንድ ቤተሰቦች ለሴት ቤተሰቦች የሚሰጡ የተለያዩ አይነት የወርቅ ስጦታዎች ህጉ ምን ይላል? ምን ያህል መጠን ነው መሰጠት ያለበት? ጌጥ የሚባለው የወርቅ ጌጥ የተለያዩ ኤመራልድ ሊሆን ይችላል። የተለያዩ አይነት ጌጦች አንድ ሰው ላይ ጌጥ የሚባሉት ምን ያህል ኪሎ ግራም ሲመዝኑ ነው? ጌጥ ነው ብሎ 50 ኪሎ ግራም ወርቅ ተሸክሞ የሚካሄድበት አግባብ ቢኖርስ መጠኑ ምን ያህል ነው? ህጉስ ምን ይላል? የሚለውን ነገር ለማየት እንሞክር የምንችለውን ያህል። ኢትዮጵያ ውስጥ እንግዲህ የማዕድናት አዋጅም ይሁን የተለያዩ የፍትሐ ብሔርም ሆነ የወንጀል ህጎች ፍጹም ናቸው ባይባልም በጣም የተሻሉ ናቸው። ነገር ግን አፈጻጸም ላይ ችግር አለባቸው። ኢትዮጵያ ውስጥ ወርቅን አይደለም ድንጋይና አሸዋን ከአንድ ወረዳ ወደ አንድ ወረዳ ለማሸጋገር አንድ ፍቃድ ይፈልጋል። ሁለት ደግሞ እነዚህ እቃውን ማዕድናት የሚነሱበት ቦታ ላይ የሚከፈሉ የኮሚኒቲ ክፍያዎች ያስፈልጋሉ። እነዛን ማድረግ ሲቻል ነው ከአንድ ወረዳ አንድ ወረዳ ላይ ድንጋይን እንኳን እንትን ማለግ የሚቻለው። ነገር ግን አንዲት ሴት ከኢትዮጵያ ወደ ውጭ ለመውጣት ምን ያህል ወርቅ ነው አንገቷ ላይ ማድረግ ያለባት ከተባለ ከ100 ግራም መብለጥ የለበትም። በእኩል ክብደት ንድፋቸውም አንድ አይነት የሆኑ የተለያዩ እንትኖችን ለምሳሌ ቀለበት፣ የጣት ቀለበቶች ከሆኑ 5ቷም ጣቷ ላይ አድርጋ መውጣት አትችልም። ንድፉ ተመሳሳይ የሆኑ አንድ እሱም ከ100 ግራም መብለጥ የለበትም። ከበለጠ ንግዶች ሊሆኑ ስለሚችሉ የንግድ ማስረጃዎችን ማቅረብ ይጠበቅባቸዋል። ሀገር ውስጥ አንዲት ሴት ወይም አንድ ሰው ወርቅን ለማጌጫነት ወይም ደግሞ ኢመራልድ ሊሆን ይችላል፣ ዲያመንድ ሊሆን ይችላል፣ ለማጌጫነት ምን ያህል ነው መጠቀም ያለበት? መጠኑ ይሄን ያህል ነው የሚል ቁጥር አላገኘውም። አንዳንድ ቦታ ላይ 60 ግራም መብረጥ የለበትም ይላል፣ ግን ይሄን ያህል ነው የሚል በትክክል አላገኘውም። ነገር ግን የተለመዱ ቦታዎች ላይ መደረግ አለባቸው። የተለመዱ ቦታዎች ሲባል ጆሮ፣ አንገት፣ ብራስሌት፣ ጣት ሊሆኑ ይችላሉ። ከዚህ ውጭ ለምሳሌ አንዲት ሴት ተነስታ የውስጥ ግልገል ሱሬን በወርቅ ነው ማሰራት የምፈልገው ስል ካለች ይሄ የተለመደ አይደለም። የሚስቴን ሽንት ቤት በወርቅ ነው ማሰራው ካለ አንድ ሰው ይሄ የተለመደ አይደለም። ቀሚሴን በወርቅ ነው ማሰራው ካለ ይሄ የተለመደ አይደለም። ምክንያቱም ወርቅ የሀገር ሀብት የህዝብ ሀብት ስለሆነ ተሸጦ ዶላር ማምጣት አለበት። ያ ዶላር ደግሞ ህብረተሰብን የሚጠቅሙ ነገሮች መግዛት ስላለበት፣ ስለዚህ የተለመዱ ቦታዎች መሆን አለባቸው። ተመሳሳይ ንድፍና ተመሳሳይ ክብደት ያላቸውን ወርቆች 2-3 ማድረግ ክልክል ነው። ተመሳሳይ ንድፍ ያላቸውን 5ቱም ጣቴ ላይ ያደርጋለሁ ማለት ከህገወጥ የማዕድን ዝውውር ጋር ወንጀል ሊሆን ስለሚችል፣ ስለዚህ ተመሳሳይ ንድፍ ተመሳሳይ ክብደት ያላቸውን አንድ ቦታ ላይ ማድረግ ይቻላል ነው የሚለው። ከዚህ አንጻር ሰሞኑን የምናያቸው በየሰርጉ የምናያቸው ትላልቅ ወርቆች የወንድ ቤተሰቦች ለሴት ቤተሰቦች